በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር ከዚህ ዓመታዊ በዓል ደርሰን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያምን በዓለ ልደቷን ለማክበር ከሩቅም ከቅርብም ከከተማ ከገጠር ሰብስቦ ከዚህ ተገኝተን ሊቃውንቱ በማሕሌት በአገልግሎት ምዕመናኑ ደግሞ እንዲሁ መባውን በመስጠት በዓሉን ደመቅ ባለ ሁኔታ ለማክበር የሰበሰበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ሊቀ ስልጣናት አባ ዮሴፍ ደስታ የሀገረ ስብከታችን ዋና ስራ አስኪያጅ የወረዳ ቤተ ክህነቱ ሊቀ ካህናት ክቡር መላከ ስብሐት ዲበኩሉ ግርማይ የቤተክርስቲያኑ አስተዳዳሪ ክቡር አራት አይና ቆሞስ አባ ገብረ ማርያም ጌጡ የዚሁ ቦታ የአራቱ ጉባኤያት ምስክር መምህር ክቡር መጋቤ ሐዲስ ቃለ ሕይወት በዛ በመካነ ነገሥት ግምጃ ቤት ማርያም የትርጓሜ መጻሕፍት መምህር፣ ሌሎችም እንዲሁ የዚህ ደብር የአቋቋም መምህር፣ የድጓ መምህር፣ የመጽሐፍ ሌሎችም እንዲሁ የጎንደር ገዳማትና አድባራት አስተዳዳሪዎች፣ የአብነት መምህራን፣ የድጓ የአቋቋም የቅኔ የዝማሬ መዋሥዕት የቅዳሴ የትርጓሜ መጻሕፍት የጸዋትወ ዜማ መምህራን እስከ ደቀ መዛሙርቶቻችሁ ድረስ ምዕመናንና ምዕመናት የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሀገራችን ኢትዮጵያም ጭምር ሰላምታ ይቀርብላታል። ለምን? የእመቤታችን የቃል ኪዳን የአስራት ሀገር ስለሆነች ኢትዮጵያንም ጨምሮ ለሁላችሁም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለበዓለ ልደታ በሰላም አደረሰን አደረሳችሁ። አሜን። የዚህ በዓል መሰረት የዚህ ዝማሬ የሊቃውንቱ የቅዳሴው የአብነት ትምህርቶች የሊቃነ ጳጳሳት ክህነት የመነኮሳት ምንኩስና የቀሳውስት የዲያቆናት ቅስና ዲቁና የምዕመናን ልጅነት ይህ ሁሉ የተገኘ በእመቤታችን አማካኝነት ስለሆነ ዛሬ ያለንበት የቆምንበት የተሰበሰብንበት በዓል ሁሉ የእመቤታችን የቅድስት ድንግል ማርያም መወለድ ምክንያት ነው። እሷ ባትወለድ ኑሮ ይህ ማሕሌት፣ ይህ ዝማሬ፣ ይህ ቅዳሴ፣ ማዕጠንቱ፣ አገልግሎቱ በሙሉ አይገኝም ነበረ። እሷ ከአምላክ ስለተወለደ አምላክን ስለወለደች እሷ ተወልዳ አምላክን ስለወለደች በእሷ መወለድ እሷ ደግሞ አምላክን በመውለዷ ይህ ሁሉ የቤተ ክርስቲያኒቱ እዚያ ላይ መስቀሉን ስናየው ጉልላቱ እዚያ ላይ ቤተ ክርስቲያን ከጉላቷ እስከ መሰረቷ ወመሰረቱ ለዓለም አንዲ ሁሉም በእሷ አማካኝነት የተገኘ ስለሆነ የእመቤታችን ፍቅሯ፣ ጣዕሟ፣ ረድኤቷ፣ በረከቷ ከሁላችን ጋር ይደርብን። እግዚአብሔርን የማያመሰግን የለም። አጋንንትም ያለ ውድ በግድ እግዚአብሔርን ያመሰግናሉ። በሰማይ ያሉ መላእክት፣ በምድር ያሉ ፍጥረታት ሁሉ እግዚአብሔርን ያመሰግናሉ። እግዚአብሔርን የማያመሰግን ማንም የለም። እመቤታችን ቅድስት ድንግል ማርያምን እግዚአብሔርን አመስግነዋለች። እኔ ለትምህርት ርዕስ ያደረግኩት
የእመቤታችን ምስጋና ነው። ድንግል ማርያም እግዚአብሔርን አመሰገነችው በሚል ርዕስ እንማማራለን። ምክንያቱም እሷን ፈጣሪዋን አመስግነዋለች። የጸሎቷ መጀመሪያ ነው። እንዲሁም እንዲህ ይላል፣ ወትቤ ማርያም ተአብዮ ነፍስየ ለእግዚአብሔር። ማርያም እንዲህ አለች፣ ሰውነቴ እግዚአብሔርን ታመሰግነዋለች፣ ሰውነቴ እግዚአብሔርን ታከብረዋለች። ወትታሰይ መንፈሴ በአምላኬ ወመድኃኔ፣ ልቡናዬም በፈጣሪ በእግዚአብሔር ደስ ይላታል ብላ ጸሎቷን ባኮቴት እግዚአብሔር ነው የጀመረች። እግዚአብሔርን ሳያመሰግን የእግዚአብሔርን ስም ሳይጠራ ጸሎት የሚጸልይ፣ ማህሌት የሚቆም፣ ቅዳሴ የሚቀድስ፣ ስጋውን ደሙን የሚቀበል የሚያቀብል የለም። ቅድሚያ ከሁሉም የሚቀድመው አኮቴት እግዚአብሔር ነው። እናታችን ቅድስት ድንግል ማርያምም በአይነ ከርም በተባለው ቦታ ላይ ከቅድስት ኤልሳቤጥ ጋራ ሲነጋገሩ አኮቴት እግዚአብሔርን መነሻ አደረገችው። የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ተጽፏል። ወትቤ ማርያም ተአብዮ ነፍስየ ለእግዚአብሔር። ይሄ ነው እርሱ። ማርያምም አለች ሰውነቴ እግዚአብሔርን ታከብረዋለች አለች አለ። ትሕትናዋ ነው ይሄ። አንዳንዶቹ ሳይገባቸው እግዚአብሔርን ትተው እመቤታችን አምላክ አድርገው ያመሰግናሉ ይላሉ። አይደለም። እንኳን እኛ አምላክ ልንላት እሷ ለፈጣሪዋ ምስጋና አቅርባለች። የትሕትና እናት ናት። ከዚህ ላይ ጥያቄ አለኝ እኔ እመቤታችን በትሕትና ጠይቃታለሁ። ድንግል ማርያም ሆይ ተአብዮ ነፍስየ ለእግዚአብሔር፣ ሰውነቴ እግዚአብሔርን ታከብረዋለች ያልሽ ከምን ተነስተሽ ነው? ምክንያቱ ምንድን ነው ብለን የምንጠይቃት መልሷ እስመ ርየ ሕማማ ለዓመቱ ትልና የዛሬውን በዓል ሰብክልናለች። ያመሰገንኩበት ምክንያት እስመ ርየ ሕማማ ለዓመቱ፣ የእናታችን የሔዋንን መከራዋን፣ ሐዘኗን፣ ጭንቀቷን አይቷልና ስለዚህ እግዚአብሔርን አመሰግነዋለሁ። ለምን? ያያል እግዚአብሔር ያያል። ጭንቀትን፣ ሐዘንን፣ መከራን፣ ፈተናን ያያልና ስለዚህ የሔዋንን ወይም የእናቴ የሐናን ሐዘን አይቷልና ሰምቷልና ስለዚህ ከሰማ ምስጋና ይገባዋል አለች እመቤታችን። ሐዘኑ ምንድን ነው ስንላት ደግሞ እሷ እስከምትወለድ ድረስ 5500 ዘመን የነበረው የዘመኑ ስም ራሱ በጣም ሊጠሩት የሚከብድ የዘመኑ ስም ዓመተ ፍዳ ዓመተ ኩነኔ የሚባል የፍዳና የኩነኔ የቅጣት ዘመኑ ራሱ እንዲሁ የዘመኑ ስም ራሱ የዘመኑ ዘመን ሲከፋ እኮ የዘመኑ ስም ራሱ ይከፋል። ዘመን ጥሩ ስም አለው፣ ክፉ ስም አለው። ይህ 5500 ዘመን ስም ክፉ ስም ነው። ዓመተ ፍዳ ዓመተ ኩነኔ የመከራ የሐዘን ዘመን። በዚያ ዘመን ሐዘን እንጂ ደስታ የለም። በዚያ ዘመን መከራ እንጂ እረፍት የለም። አሁን ያለንበት እንደው በስጋ ትንሽ ይመሳሰለዋል። ጩኸት፣ ሽብር፣ ጭንቀት፣ ችግር የነበረበት ዘመን ነበረ። በዚያ ጊዜ የመከራውን ገፈታ ከቀመሱት የመከራውን ገፈታ ከተጎነጩት የመጀመሪያዋ እናት ሔዋን ናት። ሔዋን በስጋም በነፍስም ችግር ነበረባት።
አዲያ እግዚአብሔር አምላክ ቅድስት ድንግል ማርያም ከአዳም ከሔዋን የልጅ ልጅ ተወልዶ ቅድስት ድንግል ማርያም ተወልዳ ከሷ ተወልዶ እንደሚያድናቸው ተስፋ ሰጣቸው። ይህንን አስታውሳ ነው እስመ ርእየ ሕማማ ለአመቱ ያለች። የአገልጋዩ የእናታችን የሔዋንን መከራ አይቷልና ስለዚህ እግዚአብሔር ሊመሰገን ይገባዋል። ማየት ብቻ አይደለም ሰምቷልና፣ መስማት ብቻ አይደለም ሰምቶ ዝም አላለም፣ ቸል አላለም። ጊዜውን አራዝሞታል፣ ጊዜውን ወስኖታል። ቀጠሮውን ለ5500 ዘመን አድርጎታል እንጂ የሔዋንን ሐዘኗን መከራዋን አይቶላታል፣ ሰምቶላታል። የሁላችን ማዘናችን መከራችን ይስማልን፣ እመቤታችንም ታመስግንልን ፈጣሪዋን። እንዲሰማንም ወደሱ ጸሎታችን ታቅርብልን፣ ታሳርግልን። ታዲያ የ5500 ዘመን መከራ የስጋም የነፍስም ስለነበረ ነፍሳት በሲኦል ሆነው ይጨነቁ ነበር። የጻድቃንም የኃጥአንም ነፍሳት እንዳቀማመጣቸው እንደ ቦታቸው መከራው ባያገኛቸውም ወደ ሲኦል ይወርዱ ነበረ። ወደ ሲኦል እየወረዱ ቦታቸው ሲኦል ነበረ። እግዚአብሔር አምላክ በዚህ መካከል የሚጮሁ፣ የሚንጫጩ፣ የሚለምኑ እመቤታችን የሚያስታውሱ የሚያስቡ ነቢያትን አስነሳ። ነቢያትን የምናውቃቸው እኮ በድንግል ማርያም ነው። እውነቱን ለመናገር አሁን ኢሳይያስን ቤተክርስቲያን በደንብ የምታውቀው በድንግል ማርያም ነው። በምስጢረ ስጋዌ ናሁ ድንግል ትጸንስ ወተወልድ ወልደ ብሎ ገና ሳትጸነስ ትጸንሳል። አያችሁ እንዴ! ሳትጸነስ እንዴት ትጸንሳላት? አይገርምም? ማን ይቀድማል? ከመጸነስና ከመጽነስ ከመወለድና ከመውለድ ማን ይቀድማል? መወለድ ይቀድማል። ግን ሳትወለድ ትወልዳለች ብሎ ተናገረላት። እኔ በጣም ኢሳይያስን አድንቀዋለሁ። እውነቱ ስለእመቤታችን ሳትጸነስ ትጸንሳለች፣ ሳትወለድ ትወልዳለች፣ ስሙንም እንደምታወጣለት ተናገረ። ናሁ ድንግል ትጸንስ ወተወልድ ወልደ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ወትሰምዮ ስሙ አማኑኤል፣ ስሙንም አማኑኤል ትለዋለች ብሎ እስከ ስም አወጣጡ ድረስ አብሮ ቁጭ ብሎ ይችን ቀን እሷ ተወልዳ አምላክን ወልዳ ስሙን የምጠራበትን ቀን ሁሉ ቁጭ አደረገው፣ አስነሳቸው። ነቢያትን የምናውቃቸው በድንግል ማርያም ነው። ኢሳይያስ ስለ ምስጢረ ስጋዌ ስለ ምስጢረ ኢሳይያስ ምዕራፍ 53 ላይ ቁርባኑ ስጋው ደግሞ የክርስቶስን ዛሬ ዓርብ ነው፣ ዕለተ ዓርብ ነው እና የዕለተ ዓርቡን መከራውን መቀበሉን ለሳደው ነው ጸሮ ሕማመነ እያለ አስቀድሞ መስቀሉን፣ ሕማማቱን፣ ትንሣኤውን ወያሬዮ ብርሃነ ያለ ትንሣኤውን ሰበከ። ለዚህ ነው ቅድም ሊቃውንቱ ወለቶሙ ለነቢያት ያሏት ገና ሳትወለድ ሳትጸነስ ትወልዳለች ስላሉ ወለቶሙ አላቸው። ልጃችን አሏት። አዎ ተናግረንላታል። ምንም በአካል ባናገኘት ቅፍ አድርገን ባንስማት በትንቢት አይተናታል። ልጃችን ናት። ዳዊትማ ወለቴ ይላታል ቀረብ አድርጎ፣ ስምዒ ወለቴ ወሬ፣ አንቺ ልጅ ማርያም ስሚ እንጂ ርዕሴ ሕዝባቸው የታወቂ ያረ ወገኖችሽን ታያቸው። ያ መንደር ለመንደር የሚኖሩትን አንቺ መኖሪያሽ ቤተ መቅደስ ነው። አንቺ መንደረኛ አይደለሽም። አንቺ ከሴቶች ጋር አብረሽ የምትኖሪ አይደለሽም። ወገኖችሽን እርሻቸው ወለቴ እያለ ለዚህ ነው እኮ ወለቶሙ ለነቢያት ለምን ተባለ ሲባል ዳዊት ስምዒ ወለቴ ወሬ ብሏታል። ይሄ ስለዚህ ነው ወለቶሙ ለነቢያት የተባለች።
ሌሎችንም ነቢያት እግዚአብሔር ወሆከ ከናፈረ ነቢያት ይላል። የነቢያትን ከንፈር አንቀሳቀሰው፣ አነጋገረው፣ ንቃወ አዕዋፍ ይሰማ ይላል። በዚህ በ5500 ዘመን የወፎች ጩኸት ይሰማ ነበር ይላል። ነቢያትን ነው ወፎች ያላቸው። ነቢያት ሊነጋ ሲል ምልክቱ ምንድን ነው? ሊነጋ ሲል ማን ነው የሚጮህ? ወፎች ጭው 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 ጭው። ሊነጋ ሲል ድንግል ማርያም ልትወለድ ስትል ሊነጋ ነው። እንግዲህ ያ የጨለመው ዘመን የመከራው ዘመን ሊያልፍ ሲል ወፎች ተንጫጩ ይላል። ነቢያት እኮ ናቸው። ወፎች ተንጫጩ፣ እነ ኤልያስ ጮሁ፣ አበው ጮሁ። በመሰላል እነ የያዕቆብ መሰላል፣ አንቺ የኔ መሰላል ሰዋስው ወርቅ እያለ ጮሁ። መሶበ ወርቅ ኤልያስ፣ መሶቡ ስጋውን ደሙን የምንበላባት መሶብ ናት ዛሬ የተወለደች። መሶበ ወርቅ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ሀቡ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ። ለሰው ሁሉ ሕይወትን የሚሰጥ ከሰማይ የወረደ ህብስትን ይዘተች የገኘሽ የወርቅ መሶብ አንቺ ነሽ። ዛሬ ትልቅ መሶብ ተሰፍቶ ነው የቀረበ። ከሐናና ከኢያቄም ትልቅ መሶብ ተገኘች። እሷ ማናት? ድንግል ማርያም። ታዲያ በላንባት። ቅዱስ ስጋውን ክቡር ደሙን ከሷ ነስቶ ለእኛ ሰጠን። ስለዚህ ድንግል ማርያም ስጋውን ደሙን ያገኘንባት መሶባችን ናትና ይህ በዓል ትልቅ በዓል ጽዋ ይላታል። ጽዋችን ናት። ክቡር ደሙን የምንቀበልባት ጽዋ፣ ከክርስቶስ ከቀኝ ጎኑ የፈሰሰውን ትኩስ ደም ያገኘንባት ጽዋችን ናት። ለዚህ እኮ ነው ድንግል መፍሪት ለእንተ ይትበላ ወመንቅት ለእንተ ይሰተይ ያላት ሊቁ። ድንግል ሆይ የሚበላውን ስጋውን ደሙን ያፈራሽልን፣ የሚጠጣውን ደሙን ያስገኘሽልን ብሎ ክርስቶስ ከእርሷ ተወልዶ ከእርሷ የነሳውን ስጋ መድኃኒት ዓለም አድርጎ ስለሰጠን መሶባችን፣ ጽዋችን፣ ልያችን፣ መሻገሪያችን፣ ከተማችን፣ አይናችን፣ ብርሃናችን፣ ነቢያትን ያየንባት አይናችን እና ዛሬ የተወለደች። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሰማያችን፣ ምስራቃችን ዛሬ ተወለደች። ክሌቱ አይሩጋመ በከዩ ብካዬ፣ ሁለቱ ሽማግሎች ኢያቄምና ሐና ባለቀሱ ጊዜ ይላል ረከቡ ወለተ ዘታስተሰሪ ጌጋዬ፣ ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተን ምጉ፣ በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ ይልና ኢያቄም ወሐና ወለዱ ሰማይ። ይህን ሰማይ እስቲ ቀና ብላችሁ እስቲ እዩት። ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ። አሬ ይገርማል እኮ ሰማይ ይወለዳል እንዴ! ኢያቄም ወሐና ወለዱ ሰማይ። ሰማዩ ምን ያትረገ ፀሐይ፣ ሰማያቸው ደግሞ ፀሐይን አወጣች ይልና ወደ ክርስቶስ ይጨርሰዋል። ኢያቄምና ሐና ሰማይ ዛሬ ስትወለድ ያቺ ሰማይ ደግሞ በምስራቅ በዚህ ደግሞ ፀሐይ ይታያቸዋል። ፀሐይ ምስራቅ ምስራቃት አለው ደግሞ ሊቆዝ ያያያዝና ምስራቅ ምስራቃት ሙጻ ፀሐይ አላት። የምስራቁ ምስራቅ አላት። የምስራቅ ምስራቅ ሙጻ ፀሐይ፣ የፀሐይ መውጫ ፀሐይ ጥቅ ኢየሱስ ክርስቶስ ነው። የሰም ነው። እንጊዜም ፀሐይ የሚወጣ በምስራቅ አይደለም? አዎ በምስራቅ ነው የሚወጣ። ምስራቁ ደግሞ ሰማይ ነው።
ይህ ሰማይ በዚህ ያለው ሰማይ ምሳሌ ድንግል ማርያም ስትሆን ምስራቅነቷም እሷ ናት፣ ምስራቁም እሷ ናት። ፀሐዩ ደግሞ እውነተኛው ፀሐይ ይወጣል ይገባል፣ ጨለማው ይፈራረቀዋል እንዲያ ይላል። እሷ ግን ሁልጊዜ ፀሐይ ሲያበር ዘልፈዲ በቅዱሳን ፀሐይ ዘይዓርብ ወማኅቶን ዘይጠፍ የተባለው በመጽሐፈ ኪዳን የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። ኢያቄምና ሐና ሰማይን ወለዱ። የአምላክ መገኛ ማለት ነው። ሰማይ ዳግሚትም ትባላለች። ሁለተኛ ሰማይ ድንግል ማርያም ናት። ዛሬ እሷን በዓል ስናከብር ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ በምስሐ ኮነ በእንተ ልደታ ለማርያም ማነው ኢያቄም ይላል። ዛሬ ደስ ታየነ ደስ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ዮም ፍስሐ ኮነ፣ ዛሬ ታላቅ ደስታ ተደረገ፣ ደስታ ሆነ። ቅዱስ ያሬድ ለምን የተወለደች ብለን ስንጠይቀው ከመትየዙ ነቢያተ ቤዛነቷን አመጣልህ። ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም በሉ እስቲ ሁላችሁ ቤዛዊት ዓለም ሊቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ከመትቤዙ ነው ያላት እንጂ ቤዛ አትባልም አላለም። ማንን እንቀበል? ዘመኑ እኮ አስቸገረና አወዛጋቢ ዘመን። ከመትቤዙ ነቢያተ ወጻድቃነ አይደለት ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ አማን ተወልደት መብርሃን። አረ መብርሃንን እስቲ በሉ፣ መብርሃንን በሉ እስቲ፣ መናን መብርሃንን በሉ እስቲ። እንዴ በዚህ እኮ ነው የምንምል። በተለይ እኛ የአብነት የቆሎ ተማሪዎች መማያችን አረ መብርሃንን አይደለም ስንለምንስ እንደ ስማ ለማርያም ስለመብርሃን እኮ ስራው ዛሬ እኮ ነው። አማን ተወልደት መብርሃን ብሎ መብርሃን ያላት እኮ የአብነቱ መምህር ቅዱስ ያሬድ ያወጣላት ስም እኮ ነው መብርሃን። እዚያ ተያይዞ እኮ ነው አሁን ሁሉም ብሎ መብርሃንን የምንል እኮ አባታችን ቅዱስ ያሬድ ስሟን ምን አላት? አማን ተወልደት መብርሃን። እውነት በእውነት እመብርሃን ዛሬ ተወለደች፣ የብርሃን እናት ተወለደች አለ። አዲያ ከመትቤዙ ካላት እንዴት ቤዛ አትባልም? ሌላው ይትባረክ እግዚአብሔር ወይ ታቆስሙ ይላል። አሁንም ቅዱስ ያሬድ ስለ ቤዛነቷ ተባረክ እግዚአብሔር ወይ ታቆስሙ፣ እግዚአብሔር ይክበር ይመስገን፣ ወይ ታቆስሙ ይመስገን። እስመቻች ሰናይተ ዘፈጠረ ለቤዛ ብዙሃን። ቤዛነቷን እንደማመጣው ደገመው። ለቤዛ ብዙሃን የዛሬው በዓል እኮ ነው፣ የዛሬው ድጓ ነው። ሁለቱም የዛሬ የልደታ ድጓ ነው። እስመቻይ እስመፈጠረ ቻቺ ሰናይተ ቻቺ ዘፈጠረ ለቤዛ ብዙሃን፣ ለብዙዎች ቤዛ አድርጎ አንቺን ፈጥሯልና ይትባረክ እግዚአብሔር፣ እግዚአብሔር ይመስገን እንዲያልኩ ነው አባቶቻችን። ሊቁ ቅዱስ ያሬድ እኮ እግዚአብሔር ይመስገን ብሎ እግዚአብሔርን የምታስመሰግን ልጅ እኮ ነው የተወለደች። ኢያቄምና ሐና እኮ የወለዱ ዛሬ እግዚአብሔርን የምታስመሰግን፣ ነቢያት እግዚአብሔርን የሚያመሰግኑባት፣ ሐዋርያት እግዚአብሔርን የሚያመሰግኑባት፣ ሰማዕታት መከራ ወደ ገድል የሚሄዱበት፣ ጻድቃን ወደ ገዳም የሚሄዱበት፣ አምነው በሱ የሚኖሩበት አምላክን የወለደች ቤዛ ናት። ቤዛዊት ትባላለች። ለቤዛ ብዙሃን ይልና ቻቂ ዘፈጠረ ለቤዛ ብዙሃን እስመ መሰረት አንቲ ለሕይወቱ ሁሉ ዓለም፣ ለዓለም ሁሉ አንቺ ለመዳን መሰረት ነሽና ያላት እኮ መሰረት ናት ድንግል ማርያም። ለመድኃኒትነት ለቤዛነት መሰረት ናት። ኢየሱስ ክርስቶስን ቤዛ የተባለ ከሷ ተወልዶ እኮ ነው። እውነቱን ለመናገር ቤዛ ሁሉ ዓለም ተወልዶ የተባለ ቤዛ ሲባል እኮ ልደቱ ከሷ እየተነገረ ነው። አውሮ ዮም ቤዛ ሁሉ ዓለም ዮም ተወልደ ያለውን ቤዛ ዛሬ ተወለደ ቤዛ። ይህንን ቤዛ የሚለውን ስም
መድኃኔዓለም በተዋሕዶ ቃል ከስጋ ጋር ተዋሕዶ ቤዛ የሚለው ስም የተጠራበት ከእመቤታችን ተወልዶ ነው። ቤዛ የተባለ ቅዱስ ስጋው ክቡር ደሙ የዓለም ቤዛ ስለሆነ ቤዛ ኩሉ ዓለም ይላል። ታሪኩ እንደሚታወቀው ሰፊ ነው። ወደ ዝርዝሩ አልገባም። ዛሬ እመቤታችን ተወልደት እመብርሃን የብርሃን እናት ተወለደች። 5500 ዘመን ኢያቄምና ሐና ማነው አዳምና ሔዋን አዘኑ። ከመትቤዙ ነቢያት ወጻድቃን ወጣለች እምግበበ አናብስት ወማዕድባረ አናምርት ይላል። ከአንበሶች ጉድጓድ ከነብሮች ተራራ ሙሽራይቱ ትወጣለች ይላል። አዎ ለጊዜው የተወለደችበት አድባረ ሊባኖስ አንበሶች በዚያ ያድሩ ነበር። ከተራራውም ነብሮች ይኖሩ ነበር። ወደ ምስጢሩ ግን አናብስት የተባሉ ነገስታት ናቸው። አናምርት የተባሉ ካህናት ናቸው። የእመቤታችን ትውልዷ ነገዷ በአባቷ ከዳዊት ወገን በእናቷ ከአሮን ወገን እንደሆነ መጽሐፉ ይናገራል። እና አናብስት አናምርት የተባሉ ቤተ መንግስትና ቤተ ክህነቶች ናቸው። እመቤታችን ከቤተ መንግስት ከቤተ ክህነት መወለዷን ለማጠየቅ በአድባረ ሊባኖስ ተወለደች። ንፍሮ ኢያቄም አምጥቶ ሰጣት ይላል። ንፍሮ ለምን ሆነ? ንፍሮ ጥሬ ታላቅ ምግብ ነው። የከተማው ግን ዳቦ ነው እንጂ ቆሎ ብዙ አይበላም። ትበላላችሁ? ዳቦ ነው። ዳቦና ቆሎ ማንም ያጠነክር ላላችኝ? ቆሎ ነው የሚያጠነክር። አልተፈጨም እኮ እንዳለ ነው። አየው ዳቦ እኮ ተፈጭቶ ምን ብሎ ብዙ ነገር ጉዳይ ባላ ነው የመጣ። ቆሎ ግን እንዳለች ናት፣ ኃይል አላት። አንድም አባቶቿ ሐናንያ፣ አዛሪያ፣ ሚሳኤል በሀገረ ባቢሎን ሳሉ ይላል ሀበነ በቁላተ ምድር ጥሬ ስጠን ብለው በልተው ነበረ። የነቢያት ምግብ ነው ባጭሩ። ንፍሮ ቆሎ የነቢያት ቀድሞ የነቢያት ኋላም የሐዋርያት በዘመነ ሰማዕታትም እንዲሁ የሰማዕታት ምግብ ኋላም የባሕታውያን ምግብ። የሚገርማችሁ ነገር ረቡዕና ዓርብ ዛሬ በየገዳማቱ የሚበላ ንፍሮና ቆሎ ነው። ዓርብ አሁን ዛሬ ዓርብ ነው አይደለ? ዓርብ ንፍሮ ነው የሚቀቀል በየገዳማቱ። ይህ ስርዓት ነው፣ ቀላል አይደለም። ይህ ስርዓት እንደሚፈጸም እግዚአብሔር ስለሚያውቅ ለጊዜው በማጣት ነው ለምኖ ያገኘው። ኢያቄም ንፍሮ ስለሆነ ነው ይባላል። ውስጡ ግን የመናንያን የባሕታውያን ምግብ ስለሆነ እግዚአብሔር ይህን ምግብ ለሐና ፈቅዶላታል። እግዚአብሔር አምላክ ንፍሮ በገዳም ይቀቀላል። ዓርብ አንድ ሐዘን ነው። ስቅለተ ክርስቶስ ዓርብ ስለሆነ ሐዘንተኛ ከቤቱ እንደሄደ ምንድነው የሚበላ? ንፍሮ ነው። ሐዘንተኛ ሲመጣ ንፍሮ ነው የሚቀቀል። የሐዘን ምግብ ነው። እኛ ደግሞ መድኃኔዓለም ክርስቶስ ለእኛ ሲል ስለተሰቀለ አባቶቻችን ገዳማውያን ባሕታውያን በገዳም ዓርብ ንፍሮ ቀቅለው የሚበሉ ሐዘንተኞች ነን፣ በሞተ ክርስቶስ በስቅለተ ክርስቶስ ሐዘንተኞች ነን ሲሉ ንፍሮ ይመገባሉ። ዛሬም ስርዓቱ አለ። ስለዚህ እመቤታችን ቤዛነቷ ለኃጥአንም ለጻድቃንም ለሁሉም ነው። ሊጨርስ ነኝ። ታሪኩን ስለምታውቁት አላበዛም፣ ሰዓቱም ስለረፈደ። እንዲህ ይላል፣ አክብርዋ ኩልክሙ ውሉደ ክርስቲያን፣ እናንተ የቤተ ክርስቲያን ልጆች ድንግል ማርያምን አክብሯት ይላል። አክብሯት አላችሁ? እሺ በቃል ግለጡት። አክብሯት አላችሁ? እናከብራታለን በሉ። ለምን ነው የምታከብሯት? አውቁታላችሁ የምታከብሩበትን ምክንያት ምዕመናን። እስመ ቤዛክሙ ይእቲ ለኃጥአን፣ ለእናንተ ለኃጢአተኞች ቤዛችሁ ነውና ብሎ አሁንም ደግሞ ደግመው አባ ጊዮርጊስ ዘጋስጫ ሊቁ ከቅዱስ ያሬድ በኋላ የተነሳው ሊቁ አባ ጊዮርጊስ ዘጋስጫ አክብርዋ ኩልክሙ ውሉደ ቤተ ክርስቲያን እስመ ቤዛክሙ ይእቲ ለኃጥአን፣
ለእናንተ ቤዛችሁ ናትና ነው ቤዛነቷ ነው። የባሉ ቤዛችሁ ናትና ድንግል ማርያም አምላክን ወልዳ አድናቸዋለች ማለት ነው። ቤዛነቷ አንድም አማላጅነቷ ነው። ታማልዳቸዋለችና አክብሯት አክብሯት አክብሯት። ጸጋን ትሰጣለች ለዘይት ላካ ሰናየ መልእክተ በጎ አገልግሎት ለሚያገለግላት ዋጋ ትሰጣለች። ቅድመ ስዕላ ስግዱ ለስዕሏ ስገዱ ይላል። ታቦቱ ቁማል እንስገዳ ታቦት ባለ 50 ስግደት የለም። አርንኑ ስገዱ ስል ቅድመ ስዕላ ስግዱ ስላለ ነው። ከስዕሏ ፊት ስገዱ። ዘሰገደ ሰ ላቲ ይደምሰስ እምቋሙ ለእሱ ያልተሰገደ ግን ከቆመበት ይደምሰስ ወይ ይታወቅ ዝክረ ስሙ የስም አጠራሩ ማይታወቅ አሜን ይበሉ መላእክተ ሰማይ ሁሉም በሰማይ ያሉ መላእክት ሁሉ አሜን እውነት ነው ሰኔና ያቃለለ ስም አጠራሩ አይታወቅ ይበሉ ይላልና እመቤታችን ቤዛችን ናት። የዛሬው በዓል ቤዛነቷን የሚገልጽ ስለሆነ ነው። መነሻዬ ወትየ ማርያም ታብዮ ነፍሴ ለእግዚአብሔር ማርያም አለች። ምን አለች? ሰውነቴ እግዚአብሔርን ታከብረዋለች። አዎ ታከብረዋለች። ይህን ጸሎት በእድሜዋ ልክ 64 ጊዜ እንድንጸልየው አባቶቻችን ነግረውናል፣ አስተምረውናል። በተለይ ሊቁ ቅዱስ ኤፍሬም በእድሜዋ ልክ 64 ጊዜ ሰላም ለኪ እንዘንሰግድ ብለኪ ማርያም ምን አስተወቋቂ ማርያም አዊተ ማኅፀን ነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ነው